እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሲጀመር ማለት ነው ሀይሚ እንደዛ አይነት ነገር እንደማታረግ ሁልሽም ታውቂያለሽ። እኔ እርግጠኛ ነኝ እንደው እንደዚህ ታረጋለሽ ብዬ አላስብም። ብዙዎቻችሁ እንደዛ አይነት ጥርጣሬ ራሱ መኖሩ በጣም ይገርመኛል። የምሬን ነው። እንዴት እነሱ ገና ድንግልናዬን አልሰጠውትም እያለችን ትናንትና ሀይሚ ሰምታችሁ ገና እስከዛሬ ምንም አይነት ግንኙነት እንደሌላቸው እያወሩ ከዛ ደግሞ የፍቅር ግንኙነት ራሱ በቅርቡ እንደጀመሩ ያው የመጀመሪያ ቀን ነገሩ ብዙዎቻችሁ ማለት ገና ብሩኬ የፍቅር ጥያቄ እንደጠየቃት አብራችሁ አደራችሁ የሚል ጥያቄ ነበር። የብዙ ሰው ጥያቄ እንዴት እንደሚያስብ ሰው አላቅም። በእርግጥ ከአንድ ቤት ነው የሚኖሩ ወጣት ናቸው ምናምን እንግዲህ ብዙ ጊዜ በጓደኝነት ስለቆዩ እንደዛ አስባችሁ ሊሆን ይችላል። ግን እኮ ፍቅር ስቴፑ እንደዛ አይደለም። እና ብዙዎቻችሁ ትናንትና የሀይሚ ቪዲዮ ላይ አው ማይ ጋድ ዛሬ ደግሞ ሌላ አጀንዳ ተፈጥሮላችኋል። አባቴ ሌላ አጀንዳ። ይሄን ነገር ወደ ድራማ ቀይረው እንዳያጨልም ብቻ ነው የምፈራው። እርጉዝ ናት። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። በእርግጥ ልጅ ጸጋ ነው። ግን አሁን በዚህ ሰዓት ብሩክ አይፈልግም ሀይሚም አትፈልግም። ምክንያቱም ባለፈው ሰምታችኋል። አሁን አብረን ብንተኛ ብታረግሽስ ልጅ ቢፈጠር አሁን እኮ ደግሞ እርጉዝ ናት ብለሽ አወራሽ ብላችሁ እዚህ ጋር ትሳደባላችሁ። ጌታ ሆይና ትግስቱ ስጠኝ የሚሉ ስላሉ ለነሱ መልስ ልሰጥ ነው የመጣሁት። እንዳልሆነ ማለት ነው። ቢሆን እንኳን እርግዝና ቢፈጠር እንኳን እዚህ ጋር አመጡም። ይሄን ማወቅ አለባችሁ። ምክንያቱም ተመልካች በጣም ነው ብዙ አይነት አስተያየት ስለሚሰጥ ማለት ነው። ግንኙነት የለንም እያሉ ድንግልና ያረገዝኩ ብላ ብትመጣ ክላሽ ያረግብናል። ልክ ፍቅርና ፏድ እንዳደረጉት አይነት ድብቅ ያለ ነገር ሊሆን ይችላል እንጂ እዚህ ጋር መጥተው አይናገሩም። ሲቀጥል እንደዛ አይነት ፖስትም አያደርጉም ማለት ነው። በእርግጥ አንዳንድ ጥርጣሬያችሁ እኮ ሳላደንቅ አላልፍም። መጠርጠርን የመሰለ ነገር የለም። እኔ ግን አእምሮ ላይ ጭራሽ እንደዛ አይነት ነገር አልመጣልኝም። እኔ ቪዲዮን ሳይሆን ምንድነው ያሰብኩት፣ አንደኛ አንተን ድንጋጤ፣ ሁለተኛ ምግብ አለመብላት፣ ስራ ብዛት ምናምን እንደዛ አይነት ነገሮች ናቸው እንጂ ዝም ብሎ በርግጥ በተፈጥሮ የሆነ ነገር ህመም የሆነ መንፈስ ነገር ራሱ እንደዚህ ያደርጋል። ግን እኔ አእምሮ ላይ አልመጣም። እናንተ እንዴት እንዳሰባችሁት አላቅም። እናንተ በቃ ቀጥታ ሄዳችሁ መርፌና ክር ላይ ናችሁ ሁሌ። ኧረ ወይኔ እና ሀይሚ እንደዛ አይነት ነገር ታረጋለች ብዬ አላስብም። ምክንያቱም እኛ የምንጠብቃቸው ሌላ ነገር ነው። ሽማግሌ ተልኮ በክብር ተጋብተው ምናምን እንጂ እንደዚህ ዝም ብሎ በማይሆን ነገር እኔ በጣም ምጠለው ነገር በህይወቴ ማለት ነው ሰው ትዳር ሳይመሰርት ፍቅረኛም ሆነ ጓደኛም ሆነ ዝም ብሎ በሜዳ ሲያረግስ፣ ኧረ በስመአብ ልጅ ጸጋ ነው። አዎ ግን የሆነ ክብርን በሚነካ መልኩ መሆን የለበትም። ገብቷችኋል አይደለ? ልጅ የሚመጣበት መንገድ አለ በህጉ መሰረት በስነ ስርዓቱ እንጂ ዝም ብሎ ሜዳ ላይ እንደዛ አይነት ነገር የለም። ይደብራልም ማለት ነው። እና ሀይሚ ደግሞ እንደዛ አይነት ቦታ እንደማትገኝ ታውቃላችሁ። ከትናንት ወዲያ ራሱ ብሩኬን እንቁልልጭ እያለቻችሁ ነበረ። አሁንም አያምኑም ሰዎች ጋይስ አያምኑም። በእርግጥ ብሩኬን አለማድነቅ አይቻልም። ወጣት ሆነው አንድ ቤት እየኖሩ ምንም ነገር አይፈጠርም ብላችሁ ስታስቡ ራሱ ከባድ ነው። የሚዋደዱ ሰዎች መሀል እንደዛ አይነት ነገር በጣም ነው የሚፈትነው። ግን የእውነት ደግሞ አብሮ ለመሆን ረጅም ርቀት ነው ብሩክ የሚያስበው ብዬ ነው የማስበው ከሀይሚ ጋር። እንደዛ ስለሆነ በቃ በኋላም የኔናት አይነት አስተሳሰብ በውስጡ ስላለ፣ ሲቀጥል ደግሞ የራሱ የሆነ አላማ ስላለው ሀሳቡ ይህን ያክል ቦታ ካልሰጣችሁት ደግሞ ያ ነገር የዚህን ያክል በጣም አሳሳቢያ አይደለም። እና ሁላችሁም እንደ ራሳችሁ የምታስቡ ሰዎች አላችሁና እርግዝና ይሆናልኝ 4 ልጆች ሊወለዱ ይሆናል። ቢወለዱ ጥሩ ነው፣ ደስ ይለናል። እኛ እኮ ልጅ ቢወልዱ በጣም ነው ደስ የሚለኝ። እስኪ አስቡት የነሱ ልጅ እንዴት አባቷ እንደምታምር ወይ ወንድም ቢሆን እንዴት እንደሚያምር አስባችሁታል? የሁለት ቆንጆ ልጅ ጀመር ሁሉ ተመልካች እኮ ያሳድጋቸው። ተመልካች እያየናቸው ነው ያደጉት። እያየናቸው አደጉ፣ እያየናቸው ወፈሩ፣ እያየናቸው ከሱ፣ እያየናቸው ሊያረጁ ነው። በቃ እንደዛ ነው ሰው። ሁሉም ሰው ይፈልጋል። በጣም የሚወዳቸው ሰው አለ። ትናንት አሁን ሀይሚ እንደዛ አይነት ቪዲዮ ስትፖስት በስማ ብዙ ሰው ነው የተጨነቀው። ሰው እንደዛ አይነት ሀሳብ ስላለው ቢሰጣቸውማ ጥሩ ነበረ። ልጅ ቢወልዱማ ጥሩ ነበረ። ግን በዚህ መልኩ አይደለም። ምን ሆናችኋል? ቤተሰብ የሚባል ነገር አለ። የራሳችሁ ክብር የሚባል ነገር አለ። በተለይ እነሱ ሶሻል ሚዲያ የነሱ ሰርግማ በቃ እንደው ልክ እንደ ረዱና እንደ እንትና ነው እንዲሆን የምፈልገው እንደ እዮባ
ስርዓት ባለው ክብር ባለው መልኩ ነው የምንፈልገው። በጣም እናከብራቸው ልጆች ናቸው። ከዩቲዩብ እኔ በጣም ይመቹኝ ረዱና ይኸው ሁሌ ነው የምላችሁ በጣም ምርጥ ዩቲዩበሮች ናቸው። በስነ ስርዓት ህጉን ጠብቀው የተጋቡ ናቸው እና የነ ሀይሚም እንደዛ ድል ያለ አሪፍ የሆነ በቃ በጣም ነው ደስ የሚላል። እንደዚህ የፍቅር ጥያቄ ሲያቀርብላት የተደሰትን ደግሞ ቢጋቡ አብዛኛው ሰው የሚያስበው እነሱ ማለት ነው እንደ ቤተሰብ ታውቃላችሁ። ፋሚሊያችሁ አሁን የሆነ ዘመዳችሁ የሆነ ያክስት ልጅ አጎት ልጅ ቤተሰብ እናንተ ስታገቡ የሚደሰተው ደስታ አለ አይደል? እናንተ ጥሩ ህይወት ሲኖራችሁ የሚደሰቱ ሰዎች አሉ አይደል? እንደዛ አይነት ሰዎች አሉ። በጣም የነሱን ደስታ የሚፈልጉ ሪል የእውነት የሚወዷቸው እያስመሰሉ የሚወዷቸውም አሉ፣ የሪልም የሚወዷቸው አሉና ሀይሚ እንደዛ አይነት ነገር በጭራሽ አታደርግም፣ አልጠብቃትም። መሆንም ስለሌለበት ብሩኬ ከሀይሚ ጋር መተኛት የምፈረው አብዛኛው ጊዜ እርግዝና ይፈጠራል እያለ ነው። ያለ ጊዜው እርግዝና ቢፈጠርስ እያለ ማለት ነው። እየፈራና እየሰጋ ነው እንጂ ወንድ ነው ሳይፈልግ ቀርቶ አይደለም። አንደኛ እሷን በጣም ስለሚያከብራት ነው። ሁለተኛ ነገር ደግሞ የሆነ ህልም ካላችሁ በተለይ ሴቶች ልጅ በመውለድ ሳያገቡ ወይ ደግሞ ማያስተዳድራቸው ጓደኛ ይዘው በጓደኝነት እኔ አሁን የሆነች ጓደኛ አለች እና ወለደች ተማሪ ሆና ከዛ ሰውየው ላሽ አለጥሏት ምን ታርጋው ልጅ እየለመነች ማለት ነው ያሳደገቻት እየለመነች ከሰውነት ተራ ወጥታ ትምህርቷን ትታ ስንት ተሰቃይታ ስትወልድ ደግሞ ልጅቷ ጤና የላትም። ከዛ እሷ ልጅ ትታ ደግሞ የት ሄደች? አረብ ሀገር ሄዳ ደግሞ የማይሆን ቤት ገጠማት ማለት ነው። 200 ሺህ ነው ምናምን ተበድራ ነው ሄደችው። ልጇ መታከም ትፈልጋ የሆነ ጤነኛ አይደለችም። አንገቷ አካባቢ የሆነ ችግር ተፈጠረ ማለት ነው። አስቡት ደግሞ በችግር ወልዳችሁ ደግሞ ሌላ ችግር ሌላ የሕክምና ወጪ አስቡት። ምን ትበላ ሳይሆን በምን ላሳክማት ደግሞ ማለት ጀመረች። ከዛ አረብ ሀገር መጣች ምናምን አሁንም እዚህ ናት። መጥፎ ቤት ነው ያለችው። በግድ በቃ በመከራ ኩላሊቷን እያመመ ምናምን ነው የምትሰራው እና ያለ ወቅቱ የሚመጣ እርግዝና በጣም ከባድ ነው። ብዙ ሴቶች ህይወት የተበላሸው በእንደዚህ አይነት ነገሮች። በእርግጥ እነሱ ጋር እንደዚህ አይነት ነገር ይፈጠራል። አይዳችሁ እናንተም እዛ ጋር የምታያይዙት። እኔ እኮ ወሬ ለማውራት ራሱ ተሳቀቁ ጋይስ። ኧረ ምን ይሻለኛል? አታሳቁኝ፣ እንደፈለኩ ላውራበት። ጌታ ሆይ ትዕግስቱን ስጠኝ። አታሳቁኝ፣ የምር እንደፈለኩ ላውራበት እና እነሱ አሁን አይፈልጉም። ሁለቱም ብሩኬም አይፈልግም፣ ሀይሚም አትፈልግም። አሁን ማለት ነው ሁሉም በጊዜው እንዲሆን ነው የሚፈልጉት እና እንደዛ አይነት ነገር አይደለም። ድንገት ሊሆን ይችላል። ሰው ማታ ይመጣሉ። ምን እንደው ምክንያቱ ይነግሩናል። ግን እንደዚህ ማሰባችሁ ራሱ እኔ እኮ ከየት ነው ክሬት የምታረጉት? አይዲያውን ከየት ነው የምትፈጣጥሩት? እኔ እኮ በጣም ነው የምትገርሙኝ የምር። የትና የት እንዴትና እንዴት አድርጋችሁ እንደምታያያዙት በፈጣሪ ስምና ብዙ ቦታ ማይቻለው። እኔ ግን አልመጣልኝም ነበር። አሁን ነው የመጣልኝ ይሄ ነገር። በነገራችን ላይ እንደዛ አይነት ነገር ማለት ነው።